ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አጀንዳዎች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኤርትራ መንግስት በአሰብ ወደብ አቅራቢያ ወይም ደግሞ በአሰብ ወደብ ከተማ ዙሪያ ላይ ልዩ የተባለ ወታደራዊ እንቅስቃሴ መጀመሩን የሚገልጽ መረጃ ተሰምቷል። የኤርትራ መንግስት የአሰብ ወደብን ጨምሮ የቀይ ባህር ዳርቻዎች ባለቤት የሆነው የቀይ ባህር አፋር ህዝቦች ላይ እያደረሰ ያለውን አምባገነናዊ ስርዓት የጣሰ ያለውን ሰብአዊና ዲሞክራሲያዊ መብትን ተከትሎ የቀይ ባህር አፋሮች በጋራ በመሆን ባወጡት መግለጫና ለዓለም አቀፍ ተቋማት እንዲሁም ደግሞ ኤርትራን ጨምሮ እንደ ግብጽ ያሉ ሀገራት አባል በሆኑበት የአረብ ሊግን ጭምር በጉዳዩ ላይ ጣልቃ እንዲገባ ጥሪ ባቀረቡበት ደብዳቤ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሚስጥራዊ የተባሉ ወታደራዊ ዝግጅት መረጃዎች ይፋ ወጥተዋል። እነሱንም በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን እንግዲህ የደቡብ ፕሬዝዳንት አዲስ አበባ ከገቡ በኋላ እና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከመከሩ በኋላ በደቡብ ሱዳን የፖለቲካ ሂደት ውስጥ ከኢትዮጵያ ጋር ጠንካራ የሚባል የተቆራኘ ሁለትዮሽ ግንኙነት ያላቸው ከኢትዮጵያ ፖለቲከኞች ጋርም ቀረቤታ እንዳላቸው የሚነገርላቸው የሱዳንን ባለስልጣን ወይም ደግሞ ሚኒስተርን ዳግም ወደ ሚኒስተርነት አምጥተው መሾማቸው ተሰምቷል። ይህ ደግሞ በኢትዮጵያና በደቡብ ሱዳን መካከል ያለውን ዲፕሎማሲ ግንኙነት ማስደግን የሚያሳይ እንደሆነ እየተነገረ ባለበት በዚህ ወቅት ላይ የሱዳን ፈጥኖ ደራሽ ኃይል መሪ ሐምዳን ደጋሎ ደቡብ ሱዳን ገብተው ከደቡብ ሱዳኑ ፕሬዝዳንት ጋር በጋራ መክረዋል። የሱዳን የእርስ በርስ ጦርነት እንዴት ይቋጫል፣ የሁለቱ መሪዎች ምክክር እንዴት ይታያል በሚለው ጉዳይ ላይ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ዝርዝር መረጃው ተሻገርኩኝ። አብራችሁ ይቆዩ። የመጀመሪያው ቀዳሚ መረጃችን የሚሆነው በኢትዮጵያና በኤርትራ መንግስት መካከል የውጥረት ማዕከል እንደሆነ የሚነገርለት የአሰብ ወደብን ኢትዮጵያ በታሪክና በሕግ ባለቤት ብትሆንም ዳግም ወደ እጇ አስገብታ ወደ ቀይ ባህር እንዳትቀላቀል የኤርትራ መንግስት ባለስልጣናት በራሳቸው ከዛም ባለፈ ደግሞ ከግብጽ እንዲሁም ደግሞ ከሱዳኑ መሪ ጀነራል አልቡርሃን ጋር በጋራ በመጣመር ኢትዮጵያ ወደ ቀይ ባህር እንዳትመለስ የተለያዩ ጥረቶችን ያደርጋሉ። ሆኖም የኤርትራ መንግስት ኢትዮጵያ ወደ ቀይ ባህር እንዳትመለስ የተለያዩ ፍላጎቶችን ቢያሳይም የቀይ ባህር ጨምሮ የአሰብ ወደብ ባለቤት የሆኑ ደግሞ የቀይ ባህር አፋር ህዝቦች ከኢትዮጵያ ጋር ያላቸው ሁለትዮሽ ግንኙነት በታሪክና በህግ የሚያዛምዳቸው ጉዳዮች ከዛም በተጨማሪ ደግሞ እነዚህ ዜጎች የአሰብ ወደብ ባለቤት መሆናቸው ከኢትዮጵያ ጋር ያላቸው ግንኙነት የኤርትራ መንግስት በስጋት እንዲመለከቱ አድርጎታል። ለዚህም ደግሞ የኤርትራ ሁለንተናዊ ወይም ደግሞ ስትራቴጂካዊ የሚባሉ ቦታዎችን በእጃቸው ያላቸው የኤርትራ የቀይ ባህር አፋር ህዝቦች ጫና እንዳይፈጥሩባቸው በፖለቲካው፣ በኢኮኖሚው፣ በአጠቃላይ አሁን ባለው የኤርትራውናዊ ሁኔታ ላይ የራሳቸውን ጫና እንዳያሳድሩ ለማድረግ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሚሰጡት ትዕዛዝ ጭምር የሰብአዊና ዲሞክራሲያዊ መብት ጥሰቶች ሲደረግባቸው ቆይተዋል። አሁንም እየተደረገባቸው ነው ያለው። ከዚህ ጋር ተያይዞ የተለያዩ አካላት በቀይ ባህር አፋሮች ላይ እየተደረገ ያለውን የመብት ጥሰት በተመለከተ በሚሰጡት አስተያየት ላይ ኖ መብታቸው አልተጣሰም እያሉ ኢቭን የኤርትራ መንግስት ባለስልጣናት አሁን ድረስ ወገባቸውን ይዘው ይከራከራሉ። ሆኖም ግን በጅቡቲ የሚገኙ አፋሮች፣ በኤርትራ የሚገኙ አፋሮች እየደረሰባቸው ያለውን ዲሞክራሲያዊና ሰብአዊ መብት ጥሰትን በተመለከተ ከዚህ በፊት አስቀድመው የእስራኤል መንግስት በጉዳዩ ላይ ጣልቃ እንዲገባ እንዲደግፋቸው ጭምር ጥያቄን አቅርበዋል። የጦር መሳሪያ ድጋፍ እንዲደረግላቸውም ጠይቀዋል። ከዛም ባለፈ ደግሞ የኤርትራ መንግስት በተደጋጋሚ ከቀይ ባህር አፋሮች በአፍሪካ ህብረት፣ በተባበሩት መንግስታት ድርጅት ጭምር ቅሬታዎች ቀርቦበታል። የመብት ጥሰት እየተደረገባቸው እንደሆነ አቤቱታ ሲያቀርቡ ቆይተዋል። ታዲያ አሁን ላይ የኤርትራ መንግስትን እንደምትደግፍ የምትታወቀው ግብጽ አባል በሆነችበት ፕሬዚዳንቱ ኢቭን የግብጽ ዜጋ ወይም ደግሞ የግብጽ ባለስልጣን መሆናቸውን ተከትሎ ለአረብ ሊግ የገባው ደብዳቤ ላይ የቀይ ባህር አፋር ህዝቦች ከመብታቸው መጠየቅ ወይም ደግሞ የእነሱን ሰብአዊና ዲሞክራሲያዊ መብት መጣስ በተጨማሪ ደግሞ ኢትዮጵያ የምትባል ሀገር እያነሳች ያለችውን የቀይ ባህር ጥያቄ ተከትሎ የኤርትራ መንግስት ወይም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሰጡት ትዕዛዝ አማካኝነት በዳንክሊያ ጠረፍ ላይ ዳንክሊያ በምትባለው አካባቢ ጠረፍ ላይ
ስልታዊ ነው የምትባለው፣ ስትራቴጂካዊ ነው የምትባለው አሰብ የአሰብ ወደብ ከተማ ዙሪያ ላይ ኤርትራ ልዩ የሆነ ወታደራዊ እንቅስቃሴን ማድረግ ጀምራለች። አሰብ ወደብ ዙሪያን በተጠንቀቅ እየተመለከተች ያልነበረችው ኤርትራ፣ ለዘመናት የአሰብ ወደብን ጉዳይ ዘግታ የነበረችው ኤርትራ አሁን ለኢትዮጵያ አሰብ ወደብ ላይ ያላትን ጥያቄ ማንሳት ስትጀምር ወታደራዊ እንቅስቃሴ በአሰብ ወደብ ከተማ ላይ የኤርትራ መንግስት ባለስልጣናት በሰጡት ትዕዛዝ ተጀምሯል። ይህ ደግሞ ወታደራዊ እንቅስቃሴው መጀመሩ ኤርትራ ይህን ወታደራዊ እንቅስቃሴ የጀመረችበት ዋነኛ ምክንያት ከኢትዮጵያ ጋር እያደረገች ያለችውን የጦር ትንኮሳ በኢትዮጵያ ውስጥ ጉዳዮች ላይ ጣልቃ በመግባት እያደረገች ያለችውን ጥረት ተከትሎ ኢትዮጵያን ወደ ጦርነት አስገብተናት አሰብ ወደብን አንሰጥም ብለን ኢትዮጵያ ላይ እልቂት እንፈጥራለን ብለው አጀንዳ ለፈጠሩ የኤርትራ መንግስት ባለስልጣናት ኢትዮጵያ የምትሰጠው የአጸፋ ምላሽ ከባድ የሚሆን ከሆነ በ60 ኪሎ ሜትር የድንበር ርቀት ላይ የሚገኘውን አሰብ ወደብን ኢትዮጵያ በቀላሉ ለመቆጣጠር የሚያስችል ወታደራዊ አቅም አላት፣ የጦር መሳሪያም አላት። ያንን መከላከል የሚያስችላቸው ወታደራዊ እንቅስቃሴዎችን ነው አሁን ማድረግ የጀመሩት። የቀይ ባህር አፋሮች አሁን ላይ እየደረሰባቸው ያለውን ኢኮኖሚያዊ፣ ማህበራዊ ጫናን በተመለከተ የቀይ ባህር አፋር ዲሞክራሲያዊ ድርጅት ለአረብ ሊግ ልንገራችሁ ደብዳቤ ጽፏል። የጻፈው ደብዳቤ ማጣቀሻ ቁጥር ወይም ደግሞ የደብዳቤው መለያ ቁጥር RSADO 146 ህዝባር 2026 ነው። የተጻፈበት ቀን ደግሞ ኤፕሪል 28 2026። በዚህ ደብዳቤ ላይ ምን ይላል? ለአቶ አህመድ አቡ ገይት ወይም ደግሞ የአረብ ሊግ ዋና ጸሐፊ፣ እኚህ ግለሰብ የግብፅ ሰው ናቸው። የግብፅ አረብ ሪፐብሊክ ናቸው። በግብፅ የአረብ ሊግ ላይ እሳቸው ሲያሸንፉ ወይም ደግሞ ሲመረጡ ግብፃውያን አረብ ሊግን ተጠቅመን ኢትዮጵያ ላይ ጥቃት እንፈጽማለን የሚል ህልም ስላላቸው አረብ ሊግን በመጠቀም እንደ ቡጥሮስ ጋሊ ያሉ አካላት በኢትዮጵያ ላይ የሰሩትን አይነት ታሪካዊ ሸፍጥ ይሰሩልናል የሚል እምነት ስላላቸው መመረጣቸውን ሲያደንቁም ነበር። ታዲያ የቀይ ባህር አፋር ህዝብ ከአረቡ ዓለም ጋር ያለው የሁለትዮሽ ግንኙነት ከሌሎች ሀገራት ጋር ያላቸው ግንኙነት የቀይ ባህር ታሪካዊ ባለቤትነታቸው ያላቸው እየፈጠሩት የነበረው ኢኮኖሚና ታሪካዊ ዲፕሎማሲያዊ ተጽዕኖ መነሻ አድርገው ዓለም አቀፉ ማህበረሰብ እየደረሰባቸው ያለውን ጭቆና እንዲረዳ ከዛ ጊዜ ጀምሮ ደግሞ የሚደረግባቸው የዘፈቀደ እስራት፣ የዘፈቀደ ድብደባ፣ የዘፈቀደ ማፈን፣ ፖለቲካዊ ተሳትፎ እንዳያደርጉ ጭምር የሚደረግባቸው እንቅስቃሴ፣ የሰብአዊ መብት ጥሰቶች፣ ዲሞክራሲያዊ መብት ጥሰቶች፣ እነዚህ ሁሉ ተደራርበው እየተካሄዱ ያሉ ሁኔታዎች የቀይ ባህር አፋር ህዝቦችን ጫና አድርጎባቸዋል። ደን ምን ይላሉ የቀይ ባህር አፋር ህዝቦች በደብዳቤው ላይ? እንዳልሳሳት እያነበብኩ የምነግራችሁ በሰሜናዊና መካከለኛው ደቡባዊ የዳንክሊያ ክፍሎች በተለይም በገላ ኤሎ፣ በይሉል፣ ኢዲ፣ አሌላ ሀላባ፣ ዲዋሉ፣ በራይሱል፣ በህልድ፣ ጋልሃ፣ ጋንፋሪ፣ ኢንዳፋሉ፣ ድሌማና ጉባድ አካባቢዎች የሚገኙ የቀይ ባህር አፋሮች እየደረሰባቸው ያለው የመብት ጥሰት፣ እየደረሰባቸው ያለውን ጭቆና የአረብ ሊግ ሊከታተል ይገባል፣ ሊያየው ይገባል። የአረብ ሊግ በዚህ ጉዳይ ላይ ጣልቃ ገብቶ መፍትሄ ሊሰጥ ይገባል። ደን ይህም ማይደረግ ከሆነ ይሄ ኃይል ምንድን ነው ሊያደርግ የሚችለው? በኤርትራ መንግስት ላይ ፍትህ እንዲመጣ፣ በኤርትራ መንግስት ላይ ለነዚህ ዜጎች የተለየ ጥቅም አልጠየቁም። መብታቸው እንዲከበር ነው የጠየቁት። መብታቸው እንዲከበር በሚያደርጉት ጥረት ላይ ይህ የማይደረግ ከሆነ እርምጃዎችን ሊወስዱ እንደሚችሉ ገልጸዋል። የቀይ ባህር አፋሮች ከአረብ ሊግ ምንድን ነው የሚጠብቁት? ምንድን ነው ፍላጎታቸው ሲባል 4 መሰረታዊ ነጥቦችን አስቀምጠዋል ደብዳቤያቸው ላይ። ምንድን ነው የሚለውን 1 2 3 እያልኩ ነግራቸዋለሁ። የመጀመሪያው አረብ ሊግ የሚከተሉትን እንዲያደርግ በክብር እንጠይቃለን ይላሉ። ደብዳቤ የተጻፈው በእንግሊዝኛ ነው። ወደ አማርኛ ተርጉሜ ነው እየነገርኳቸው ያሉት። የቀይ ባህር አፋር ህዝብን ጉዳይ በይፋዊ አጀንዳ ውስጥ እንዲያካትተው። በነገራችን ላይ አረብ ሊግ ከሚያነሳቸው አጀንዳዎች መካከል ጭቆና እየደረሰበት ያለው የቀይ ባህር አፋር በቀዳሚነት አጀንዳው ሊነሳ ይገባል፣ ምላሽ ሊሰጠው ይገባል። ምክንያቱም የቀይ ባህር አፋሮች ከአረብ ዓለም ጋር የነበራቸው የሁለትዮሽ ግንኙነት ጠንካራ ጥምረት የሚታወቅ ስለሆነ። ሁለተኛ፣ ከተባበሩት መንግስታት አካላት ጋር በመተባበር ነፃ ዓለም አቀፋዊ ምርመራዎችን እንዲደግፍ የአረብ ሊግ የተባበሩት መንግስታት ድርጅት፣ ሌሎች የአፍሪካ ህብረትን ጨምሮ ሌሎች ዓለም አቀፍ ተቋማት ይህ እየቀረበ ያለው ክስ እውነተኝነት ማረጋገጥ፣ ጥናት መደረግና የኤርትራ መንግስት ተጠያቂነት እንዲሰፍን ለማድረግ የአረብ ሊግ ዓለም አቀፋዊ የሆኑ ምርመራዎችን እንዲደግፍ፣ እንዲያበረታታ
አጽንኦት እንዲሰጠው፣ ድጋፍ እንዲሰጠው፣ ይሁንታ እንዲሰጠው ጠይቋል። ሶስተኛ የቀይ ባህር ደህንነትን በተመለከተ ተጋላጭ የሆኑ የባህር ጠረፍ ማህበረሰቦችን ጥበቃን ጨምሮ ክልላዊ ውይይቶች እንዲያጠናክር አረብ ሊግ ባለቤት ናቸው። የቀይ ባህር የዳርቻው ባለቤት ናቸው። እነዚህ አካላት ከቀይ ባህር ጋር ተይዘው የሚነሱ ውይይቶች ላይ በመሰረታዊነት በእንግድነት መሳተፍ ብቻ ሳይሆን የጉዳዩ ባለቤትና የሚመለከታቸው አካላት በመሆኑ በዚህ ጉዳይ ላይ ጭምር ሀሳብና አስተያየት እንዲሰጡ መደረግ አለበት የሚል ነው። ደን አራተኛውና የመጨረሻው የተወላጅ ህዝቦችን መብት፣ መሬትን፣ ሀብትን፣ ባህላዊ ማንነትን በራስ የመወሰን መብትን ጭምር እንዲያስከብርላቸው ለአረብ ሊግ ጥያቄ አቅርበዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ያቀረበው ጥያቄ ብቻ ሳይሆን በአፍሪካ ቀንድ ላይ ጦርነትን እየደገሰ ያለው የኤርትራ መንግስትን ሚስጥራዊ አካሄድን በይፋ ያጋለጠ ክስተት ነው። አሁን የኤርትራ መንግስት እያደረሰ ያለው ጭቆና ዓለም ሊያውቀው ይገባል። የአረብ ሊግ ከዚህ ጎን ሊሰለፍ ይገባል። የአረብ ሊግ ብቻ አይደለም፣ ሌሎች የሚመለከታቸው አካላት እና አምነስቲ ኢንተርናሽናል አይነት ተቋማት ጭምር በዚህ ጉዳይ ላይ ጣልቃ ሊገቡ ይገባል ተብሏል። እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አሰብ ዙሪያ ላይ እያደረጉት ያለው ወታደራዊ ዝግጅትን አውቀናል፣ ቀድመን የጥንቃቄ ስራዎችም እየተሰሩ ነው ያሉት። ግን ደግሞ የማትችሉትን አትሞክሩት ለማለትም እወዳለሁ። በዚህ ጉዳይ ላይ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ያሳውቁኝ። ወደ መጨረሻው አጀንዳ ተሻገርኩ። የቀይ ባህር አፋሮች አሁን ላይ እየደረሰባቸው ያለውን ኢኮኖሚያዊ፣ ማህበራዊ ጫናን በተመለከተ የቀይ ባህር አፋር ዲሞክራሲያዊ ድርጅት ለአረብ ሊግ ልንገራችሁ ደብዳቤ ጽፏል። የጻፈው ደብዳቤ ማጣቀሻ ቁጥር ወይም ደግሞ የደብዳቤው መለያ ቁጥር RSADO 146 ህዝባር 2026 ነው። የተጻፈበት ቀን ደግሞ ኤፕሪል 28 2026። በዚህ ደብዳቤ ላይ ምን ይላል? ለአቶ አህመድ አቡ ገይት ወይም ደግሞ የአረብ ሊግ ዋና ጸሐፊ፣ እኚህ ግለሰብ የግብፅ ሰው ናቸው። የግብፅ አረብ ሪፐብሊክ ናቸው። በግብፅ የአረብ ሊግ ላይ እሳቸው ሲያሸንፉ ወይም ደግሞ ሲመረጡ ግብፃውያን አረብ ሊግን ተጠቅመን ኢትዮጵያ ላይ ጥቃት እንፈጽማለን የሚል ህልም ስላላቸው አረብ ሊግን በመጠቀም እንደ ቡጥሮስ ጋሌ ያሉ አካላት በኢትዮጵያ ላይ የሰሩትን አይነት ታሪካዊ ሸፍጥ ይሰሩልናል የሚል እምነት ስላላቸው መመረጣቸውን ሲያደንቁም ነበር። ታዲያ የቀይ ባህር አፋር ህዝብ ከአረቡ ዓለም ጋር ያለው የሁለትዮሽ ግንኙነት ከሌሎች ሀገራት ጋር ያላቸው ግንኙነት የቀይ ባህር ታሪካዊ ባለቤትነታቸው ያላቸው እየፈጠሩት የነበረው ኢኮኖሚና ታሪካዊ ዲፕሎማሲያዊ ተጽዕኖ መነሻ አድርገው ዓለም አቀፉ ማህበረሰብ እየደረሰባቸው ያለውን ጭቆና እንዲረዳ ከዛ ጊዜ ጀምሮ ደግሞ የሚደረግባቸው የዘፈቀደ እስራት፣ የዘፈቀደ ድብደባ፣ የዘፈቀደ ማፈን፣ ፖለቲካዊ ተሳትፎ እንዳያደርጉ ጭምር የሚደረግባቸው እንቅስቃሴ፣ የሰብአዊ መብት ጥሰቶች፣ ዲሞክራሲያዊ መብት ጥሰቶች፣ እነዚህ ሁሉ ተደራርበው እየተካሄዱ ያሉ ሁኔታዎች የቀይ ባህር አፋር ህዝቦችን ጫና አድርጎባቸዋል። ደን ምን ይላሉ የቀይ ባህር አፋር ህዝቦች በደብዳቤው ላይ? እንዳልሳሳት እያነበብኩ መነግራችሁ በሰሜናዊና መካከለኛው ደቡባዊ የዳንክሊያ ክፍሎች በተለይም በገላ ኤሎ፣ በይሉል፣ ኢዲ፣ አሌላ ሀላባ፣ ዲዋሉ፣ በራይሱል፣ በሄልድ፣ ጋልሃ፣ ጋንፋሪ፣ ኢንዳፋሉ፣ ድሌማና ጉባድ አካባቢዎች የሚገኙ የቀይ ባህር አፋሮች እየደረሰባቸው ያለው የመብት ጥሰት፣ እየደረሰባቸው ያለውን ጭቆና የአረብ ሊግ ሊከታተል ይገባል፣ ሊያየው ይገባል። የአረብ ሊግ በዚህ ጉዳይ ላይ ጣልቃ ገብቶ መፍትሄ ሊሰጥ ይገባል። ደን ይህም አይደረግ ከሆነ ይሄ ኃይል ምንድን ነው ሊያደርግ የሚችለው? በኤርትራ መንግስት ላይ ፍትህ እንዲመጣ፣ በኤርትራ መንግስት ላይ ለነዚህ ዜጎች የተለየ ጥቅም አልጠየቁም። መብታቸው እንዲከበር ነው የጠየቁት። መብታቸው እንዲከበር በሚያደርጉት ጥረት ላይ ይህ የማይደረግ ከሆነ እርምጃዎችን ሊወስዱ እንደሚችሉ ገልጸዋል። የቀይ ባህር አፋሮች ከአረብ ሊግ ምንድን ነው የሚጠብቁት? ምንድን ነው ፍላጎታቸው ሲባል 4 መሰረታዊ ነጥቦችን አስቀምጠዋል ደብዳቤያቸው ላይ። ምንድን ነው የሚለውን 1 2 3 እያልኩ ነግራቸዋለሁ። የመጀመሪያው አረብ ሊግ የሚከተሉትን እንዲያደርግ በክብር እንጠይቃለን ይላሉ። ደብዳቤ የተጻፈው በእንግሊዝኛ ነው። ወደ አማርኛ ተርጉሜ ነው እየነገርኳቸው ያሉት። የቀይ ባህር አፋር ህዝብን ጉዳይ በይፋዊ አጀንዳ ውስጥ እንዲያካትተው። በነገራችን ላይ አረብ ሊግ ከሚያነሳቸው አጀንዳዎች መካከል ጭቆና እየደረሰበት ያለው የቀይ ባህር አፋር በቀዳሚነት አጀንዳው ሊነሳ ይገባል፣ ምላሽ ሊሰጠው ይገባል። ምክንያቱም የቀይ ባህር አፋሮች ከአረብ ዓለም ጋር የነበራቸው የሁለትዮሽ ግንኙነት ጠንካራ ጥምረት የሚታወቅ ስለሆነ
ሁለተኛ ከተባበሩት መንግስታት አካላት ጋር በመተባበር ነፃ ዓለም አቀፋዊ ምርመራዎችን እንዲደግፍ የአረብ ሊግ የተባበሩት መንግስታት ድርጅት ሌሎች የአፍሪካ ህብረትን ጨምሮ ሌሎች ዓለም አቀፍ ተቋማት ይህ እየቀረበ ያለው ክስ እውነተኝነት ማረጋገጥ ጥናት መደረግና የኤርትራ መንግስት ተጠያቂነት እንዲሰፍን ለማድረግ የአረብ ሊግ ዓለም አቀፋዊ የሆኑ ምርመራዎችን እንዲደግፍ እንዲያበረታታ አጽንኦት እንዲሰጠው ድጋፍ እንዲሰጠው ይሁንታ እንዲሰጠው ጠይቋል። ሶስተኛ የቀይ ባህር ደህንነትን በተመለከተ ተጋላጭ የሆኑ የባህር ጠረፍ ማህበረሰቦችን ጥበቃን ጨምሮ ክልላዊ ውይይቶች እንዲያጠናክር አረብ ሊግ ባለቤት ናቸው። የቀይ ባህር የዳርቻው ባለቤት ናቸው። እነዚህ አካላት ከቀይ ባህር ጋር ተይዘው የሚነሱ ውይይቶች ላይ በመሰረታዊነት በእንግድነት መሳተፍ ብቻ ሳይሆን የጉዳዩ ባለቤትና የሚመለከታቸው አካላት በመሆኑ በዚህ ጉዳይ ላይ ጭምር ሀሳብና አስተያየት እንዲሰጡ መደረግ አለበት የሚል ነው። ደን አራተኛውና የመጨረሻው የተወላጅ ህዝቦችን መብት መሬትን፣ ሀብትን፣ ባህላዊ ማንነትን በራስ የመወሰን መብትን ጭምር እንዲያስከብርላቸው ለአረብ ሊግ ጥያቄ አቅርበዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ያቀረበው ጥያቄ ብቻ ሳይሆን በአፍሪካ ቀንድ ላይ ጦርነትን እየደገሰ ያለው የኤርትራ መንግስትን ሚስጥራዊ አካሄድን በይፋ ያጋለጠ ክስተት ነው። አሁን የኤርትራ መንግስት እያደረሰ ያለው ጭቆና ዓለም ሊያውቀው ይገባል። የአረብ ሊግ ከዚህ ጎን ሊሰለፍ ይገባል። የአረብ ሊግ ብቻ አይደለም፣ ሌሎች የሚመለከታቸው አካላት እና አምነስቲ ኢንተርናሽናል አይነት ተቋማት ጭምር በዚህ ጉዳይ ላይ ጣልቃ ሊገቡ ይገባል ተብሏል። እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አሰብ ዙሪያ ላይ እያደረጉት ያለው ወታደራዊ ዝግጅትን አውቀናል፣ ቀድመን የጥንቃቄ ስራዎችም እየተሰሩ ነው ያሉት። ግን ደግሞ የማትችሉትን አትሞክሩት ለማለት እወዳለሁ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ወደ መጨረሻው አጀንዳ ተሻገርኩ። ሁለተኛውና የመጨረሻው አጀንዳችን በዓለም አቀፍ ደረጃ የበርሊን ኮንፈረንስ ጭምር ተካሂዶ የሱዳን የእርስ በርስ ጦርነት እንዲቋጭ የተለያዩ ጥረቶች እየተደረጉ ነው ያሉት። በበርሊንም ይህን ጦርነት ጀነራል አልቡርሃን እንዲያቋርጡና በሱዳን መግባባት እንዲፈጠር እንደ አንድ ሀገር ሱዳን ዳግም እንድትቆም ጥሪዎች ቀርበዋል። ጀነራል አልቡርሃን ደግሞ አሁን እያሉ ባሉት ሁኔታ ላይ ዓለም አቀፍ ተቋማት መሆናቸው የተለያዩ ሀገራት ይሄ ጦርነት እንዲቆም ጥያቄ ማቅረብ የለባቸውም፣ ጦርነቱን የምናቆመው አሸናፊነታችንን አረጋግጠን ኮርዶፋን ከተማን ስንቆጣጠር ብቻ ነው ብለዋል። በዚህ ሁኔታ ሱዳንን ሉዓላዊት ሀገር አድርጎ ማስቀጠል አይደለም የአፍሪካ ቀንድን ሰላም ማስጠበቅ ስለማይቻል የሚመለከታቸው ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ሌሎች ሀገራት በሙሉ በጋራ በመሆን በበርሊን ተወያይተው ጀነራል አልቡርሃንም ሆኑ የሱዳን ፈጥኖ ደራሽ ኃይል ይህን ጦርነት እንዲቋጩ የተለያዩ መልእክቶች ተላልፈዋል። የአሜሪካው አምባሳደር ሞሳድ ብሉስ በተደጋጋሚ ገልጸዋል። የሱዳን የእርስ በርስ ጦርነት ካልተቋጨ በአፍሪካ ቀንድ ላይ የሰላምና የደህንነት ጉዳይ አሳሳቢ እንደሚሆን ገልጸዋል። ይሄ እየሆነ ባለበት በዚህ ወቅት ላይ የሱዳን ፈጥኖ ደራሽ ኃይል የጦር መሪ የሆኑት ጀነራል ሐምዳን ደጋሎ ደቡብ ሱዳን ገብተዋል። የደቡብ ሱዳኑ ፕሬዝዳንት ከቀናት በፊት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቀጠናው ስላሉ ጉዳዮች ተነጋግረዋል። በአፍሪካ ቀንድ ስላሉ ጉዳዮች ተነጋግረዋል። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነታችንን በተመለከተም ውይይት አድርገዋል። አሁን ላይ ባለው አካሄድ የደቡብ ሱዳን መንግስት በአፍሪካ ቀንድ ላይ ሰላም እንዲመጣ ያለውን ፍላጎት በማሳደግ ከፈጥኖ ደራሽ ኃይል ጋር የተደረገው ውይይት አንዳንድ ፖለቲከኞችን ያስደነገጠም ተብሏል። ምክንያቱም ደቡብ ሱዳን ከሱዳን ጋር ያለችበት ሁኔታ ይታወቃል። ስለዚህ ይህን ሁኔታ ተከትሎ የሱዳን ፈጥኖ ደራሽ ኃይሉ ደቡብ ሱዳን መገኘታቸውን ፖለቲካዊ ትርጉም እየሰጡትም ይገኛሉ። ጀነራል አልቡርሃን ከኤርትራና ከግብጽ ባለስልጣናት ጋርም ሲመክሩ ነበር። ስለዚህ የደቡብ ሱዳኑ ፕሬዝዳንት አሁን ላይ በአፍሪካ ቀንድ ስትራቴጂካዊ ከሆነች ሀገር፣ ተሰሚነት ካላት ሀገር፣ ፖለቲካዊ ተጽዕኖ ከፈጠረችው ሀገር ኢትዮጵያ ጋር ያላቸውን ግንኙነት አጠናክረው ደግሞ አሁን ከሱዳን ፈጥኖ ደራሽ ኃይል ጋር መገናኘታቸው ሰላምን ለማምጣት የሚደረጉ ጥረቶችን የሚያሳይ ነው። ስለዚህ የሱዳን ፈጥኖ ደራሽ ኃይል ጀነራል አልቡርሃን ጦርነቱን አልቋጭም ብለዋል። ፈጥኖ ደራሽ ኃይሉ ደግሞ ረጅም ርቀት መምዘግዘግ የሚችሉ ድሮኖችን ታጥቅ ያለው መነሻቸውን ሱዳን አድርገው መዳረሻቸውን አስመራ፣ መዳረሻቸውን ካይሮ ሊያደርጉ የሚችሉ ጥቃቶችን የመፈጸም ብቃታቸውን ጭምር እየገለጹ ባሉበት በዚህ ወቅት ላይ ደቡብ ሱዳን መገኘታቸው አነጋጋሪ ጉዳይ ነው። ደቡብ ሱዳን ከኚህ ፕሬዚዳንት ጋር መክረዋል። ምክክራቸውም እንዴት ሰላምን እናምጣ፣ የጋራ መግባባት ላይ እንድረስ በሚል ላይ ያተኮረ እንደሆነም ምንጮች እየገለጹ ይገኛሉ።
አሁን ባለው ሁኔታ ደቡብ ሱዳን ከኢትዮጵያ ጋር ሰላም መሆኗ ብቻ ሳይሆን ከኢትዮጵያ ጋር ጠንካራ ግንኙነት ያላቸው በኢትዮጵያ ባለስልጣናት ጋር የሚቀራረቡ በአፍሪካ ቀንድ ፖለቲካ ላይ ተጽዕኖ መፍጠር የሚችሉ አካላትን ጭምር አሁን ላይ እያካተተችና እያሳተፈች ያለችበት ሁኔታ ሊያደግ ሊበረታታ የሚገባ ጉዳይ ሆኗል። ይህንን መነሻ በማድረግም እንግዲህ አሁን ላይ ባለው ሁኔታ ደቡብ ሱዳን በሱዳን ጉዳይ ላይ አስታራቂ ሆና ትገባለች የሚሉ ግምቶች እየተነሱ ነው ያሉት። ስለዚህ የሱዳን ጉዳይ ከበርሊኑ ጉባኤ በኋላ የተላለፉ መልእክቶች አሉ። የአሜሪካ አቋም ይታወቃል፣ የተባበሩት አረብ ኤሚሬት አቋም ይታወቃል፣ የሌሎችም አቋም ይታወቃል። ስለዚህ በዚህ ጉዳይ ላይ ፈጣን የተባለ ምላሽ ይሰጣል ተብሎ ይጠበቃል። በሁለቱ መሪዎች መካከል ግን እንግዲህ ድፍንፍን ባለ መረጃ ነው እንግዲህ እየወጣ ያለው። ተገናኝተው መምከራቸው ተነግሯል። በዚህ ጉዳይ ላይ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ቸር ቆዩ።